በከተምሽው መንደር በአዲሱ በከተምሽው መንደር ይመችሻል ወይ ጉዞ ተመቸሽ ወይ ለማደር በአዲሱ በከተምሽው መንደር በአዲሱ በከተምሽው መንደር ምነው እንደ ዋዛ ደረሽ መለኛዬ አንቺን ባይተዋል የት ነሽ ብቸኛዬ እናት ጓደኛዬ ድንገተኛው ጉዞ ሆኖ በዝምታ የእናትነትሽን ያስከፈልኩ ለታ ሳላዋይሽ ላፍታ ሽኝሁሽ በዋይታ ይረግፋል ስትጨነቅ ነፍሴ አንዱ ላንቺ ያለቅሳል አንደኛው ለራሴ ጠፍተሽብኝ ዋሴ ይመችሻል ወይ ጉዞ ተመችሽ ወይ ለማደር በአዲሱ በከተምሽው መንደር በአዲሱ በከተምሽው መንደር ይመችሻል ወይ ጉዞ ተመችሽ ወይ ለማደር በአዲሱ በከተምሽው መንደር በአዲሱ በከተምሽው መንደር ዳመናው ሲከፈል በጋውም ሲገባ ሐምሌ ነሐሴ ወጥቶ መስከረም ሲጠባ ማለት ቀረ አበባ አዲስ ዘመን መጥቶ ዓለም ሲሆን ላምባው የአውደ ዓመት ትዝታሽ አንጀቴን አባባው ዙሪያው ጨለመብኝ እንዴት ልግባ ዘርቼልሽ ብገባም ከቤቴ እማጭደው ሐዘን ነው እስከ ዕለተ ሞቴ አትጠፊም ከፊቴ ምትክ አልባ እናቴ ዘርቼልሽ ብገባም ከቤቴ እማጭደው ሐዘን ነው እስከ ዕለተ ሞቴ አትጠፊም ከፊቴ ምትክ አልባ እናቴ
ብስጭቴ ትዕግስት አሳጣኝ እንጂ እንዳልመልሰው እንዴት ብዬ ልጥራው እኔ ወስኜ የሸኘሁትን ሰው ለስህተት ይቅርታ ብላችሁ እናንተው ጥሩልኝ ሄዳችሁ ተጨነኩላችሁ ንዴት ብስጭቴ ትዕግስት አሳጣኝ እንጂ እንዳልመልሰው እንዴት ብዬ ልጥራው እኔ ወስኜ የሸኘሁትን ሰው ለስህተት ይቅርታ ብላችሁ እናንተው ጥሩልኝ ሄዳችሁ ተሸነፍኩላችሁ ነገር ያላደራ የሚያልባት ሰው ሌላ ይናገራል ድንገት ሆድ ከባሰ ግልፍ ይልበታል ሲናደድ አንድ አፍታ ሲሰክን ይቆጫል ለማታ የማታ
ጊዜ ሳቅ እንዴት ይሳቃል ተመለስ 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 ያቃል ተመለስ 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 ያቃል ተመለስ ያቃል ተመለስ 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 ያቃል ተመለስ 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 እናመሰግናለን። ቀደም ሲል ስራዎቻቸውን ያቀረቡልን ዳንኤል አለልኝ በኤልኤም 5 ተወክሎ የፀሐይ ዮሐንስን እናትን ነበር። ሄለን ሰለሞን በኤልኤም 6 ተወክላ የሐመል ማላባተን ጥሩልኝን አቅርበውልን ነበር። እንዴት አገኛችሁት? ዛሬ በመጀመሪያ ሳምንት የምድብ 1 ተወዳዳሪዎች ስራዎቻቸውን ያቀረቡ ይገኛሉ። ዳኞች አስተያየትና ነጥብ ይሰጡልናል። እሺ ከዳንኤል ጀምር። ያው ዛሬ እንኳን ደህና መጣችሁ ያልን ነው የምንጀምረው። ትዝታ ማይነር ላይ ያለ ጋሽ መሐሙድን ነው የዜማ ምርጫ ያደረከው። አሪፍ ነው በጣም ይጻየን የተጫወተው። ኦኬ እሺ ትዝታ ማይነር ላይ ያለ የዜማ ምርጫ ያደረከውና የተፈጥሮ ድምጽ በጣም አሪፍ ነው። ግን እኔ እንዳስተያየት ነው እንግዲህ ጥቃቅኖቹን የሚጎሉትን ወደፊት የሚገፋን ነገሮች ነው ተብለው ድምጽ የተፈጥሮ ድምጽ አሪፍ ነው። ታችኛው ላይ ስትጫወትም የሚወጣው ሃይ ፒች ላይ ምናምንም በጣም አሪፍ ነው። ይሄ በጣም ተስምቶኛል። እንደዚህ አይነት ዘፈኖች ግን ሲዘፈኑ እኔ ጋር ምንድነው ማስበው በደንብ ቅላጽ ይፈልጋል፣ ማዜም ይፈልጋል ዘፈኑ። ስለዚህ ያንተ የተፈጥሮ ድምጽህም ደግሞ ለምሳሌ ሞደርን ነገሮች ላይ ቢመጡ ምናምን አሪፍ ሊሆኑ ይችላሉ። እነዚህ አይነት ግን ቅኝት ላይ ያሉት ነገሮች በደንብ ከባንዱ ጋር ለምሳሌ ስሜቱን ለማምጣት የሄድክበት መንገድ አሪፍ ነው። ግን እኔ እንደ ቅሬታ ምን ላይ ነው ፎከስ ማድረግ ያለበት ዳንኤል ብዬ ሳስብ ለምሳሌ ሪትም ላይ በጣም አሪፍ ነው፣ ፒች ምናምን አሪፍ ነው። ግን ስሜት ውስጥ ካራክተር ውስጥ ለመግባት አንደኛ ትዝታ ማይነር ብያለው፣ ሁለተኛ አንተ በጣም የምትጨነቀው በቃ ስሜት ውስጥ ነው። በቃ ዘፈኑ ነው እንትን ያልከው እና አንደኛ በጣም ትዝታ ማይነር በራሱ ያሳዝናል። አንተ ደግሞ የሀዘን ድባብ ነገሮችን ሞር አበዛህበት። ትንሽ እቺ ነገር ቀርብ ብለኛለች እስከ መጨረሻው አካባቢ የሄድክበት ማለት ነው። ስለዚህ ከዚህ በኋላ የምታስበው ምንድነው ውድድሩ ላይ አንድ ያንተን አቅም የምታሳይበትን፣ ሁለተኛ እነዚህ ከርቮችን ምናምኖችን በደንብ ለማሳየት መሞከር ገባ። ድምጽ የሚፈልገው እሱ ላይ ነው ፎከስ ማድረግ ያለብህና እሷ ናት ቅሬታዬ። ከዚህ በላይ መስራት አቅም እንግዲህ ለወደፊት ያለው ብዬ ነው የምጠብቀውና እኔ ጋር ያለው ውጤት 9920 ነው ያለ ማለት ነው። ሄለን ሐመል ማለት ነው ወደ ላይ ተጫወትሽው። አዎ ዛሬ በብዛት ማለት ይቻላል ቅኝት ላይ ናችሁ የነበራችሁትና በጣም ነው የሚገርመው። ተነጋግራችሁ ነው የሚመስለው፣ እንደ መጀመሪያ ቀን አይመስልም። አንደኛ አንቺዬ ቅኝት በተፈጥሮ በጣም ከባድ ነው። በጣም ክሮማቲክ የሆኑ ነገሮች ናቸው። ኪዎቹ ግማሽ ግማሽ አፋፍቶን ነገሮች ናቸውና ላዘፋፈን አስቸጋሪ ናቸው። እሱን እረዳለሁኝ። ግን ከቅሬታዬ ደግሞ ልጀምር ካንቺ። አንደኛ ከምስጋና ልጀምር ቅር እንዳይልሽ ማለት ነው። አንደኛ በጣም አሪፍ ድምጽ ነው ያለሽ፣ ጉልበት ያለው ድምጽ በጣም ግን በቃ እኔ ለምን በቃ የመጀመሪያ ጊዜ ኮች የሚያደርግ ሰው ቢኖር ኖሮ ይሄን ድምጽ ማኔጅ መደረግ የሚፈልገው። አንዳንዴ ብዙ ጊዜ ብያለሁ አንድ ጎማ ማስታወቂያ አለ ብዬ የለም ከዚህ በፊት የተናገርኩትና ሁሌ በፊት ቦሌ ጋር ስዞር እሱ ማስታወቂያ ትዝ ይለኛልና ፓወር ዊዛውት ኮንትሮል ኢዝ ናቲንግ ይላል ማለት ነውና አንዳንዴ ቦክሰኛም ሆነሽ አደገኛ ቦክሰኛም ሰንዝሮ እጁ ሊሰበር ይችላል። ስለዚህ አንዳንዴ ጉልበት ስላለ ጸጥ ብሎ ሲደረመስ ልክ አይመጣም እና ከእንጉርጉሮ ጀምሮ የቅኝት ችግር ነበር። ሁልጊዜ ጆሮአችሁ ሞኒተር አድርጉ ትላለሁ። ምንድነው እንጉርጉሮ እያደረግሽ ማይክሮፎን እያረግሽ ለመስማት መሞከርሽ። ይሄ የሆነ ጊዜ ሊጎዳሽ ይችላል፣ የሆነ ጊዜ ሊያስጥልሽ ይችላል ውጤትን ማለት ነው። ስለዚህ
ቅኝት መሰረታዊ ችግር ነበረ ከእንጉርጉሮ ጀምሮ ማለት ነው። ስለዚህ ዋናው የድምፃዊ መስፈርት ሁለት ነገሮችን ነው አሁን ዛሬ የምናገረው። ለምን ከዚህ በኋላ እናነሳቸው። አንደኛው ምንድነው ቅኝት የምንለው ነገር፣ ሁለተኛው ሪትም የምንለው አይደለ። ስለዚህ ሪትም ውስጥ ያልገባ ድምፃዊ መቼም ድምፃዊ አይሆንም። በቃ የሆነ ሰዓት ላይ ከድምፃዊነት ይወጣል፣ ወደ ሌላ ስራ ይገባል ማለት ነው። ቅኝት ውስጥም መሰረታዊ ነው። ስለዚህ ፒች ነበረና ቅኝቶቹን እንደ አንድ ትልቅ መስፈርት ነው የማየውና እኔ ጋር ብዙ ነጥብ ሊያሰጥሽ የሚችል ነበር፣ ግን መሰረታዊ ችግር ነው። እኔ ጋር ያለሽ 9940 ነው ያለሽ። እሺ ዳንኤል አለልኝና ሄለን ሰለሞን እንኳን ደህና መጣችሁ። ከዳንኤል ጀምራለሁ። የፀሐዬ ዮሐንስን እናት የሚለውን ዜማ ነው መጀመሪያ የተጫወትከው። በጣም ጥሩ ምርጫ ነው። በጣም ቆንጆ አድርገን የተጫወትከው። በጣም የደነቀኝ ነገር ዛሬ ለመጀመሪያ መድረክ ዳይናሚክሱን በዚህ ልክ ስሜት ማጋባቱን በዚህ ልክ በደንብ ዜማው ገብቶ ወደኛ ማስተላለፍ መቻልህን ሳላደንቅል ማለፍ አልፈልግም። ከንትኑ አለፈና በደንብ ማለት ገብቷል። ስሜት ከማስተላለፍ አልፎ በቃ ዲፕ ሰው ሁሉ ሀዘን ስሜት እንዲሰማው የማድረግ ኃይል አስታጥቀው ነው ዜማውን የመጣውና እኔ አማን በጣም ወደ ማስለቀስ ወሰድከው ወደ ሀዘን የሚለውን እኔ በቃ ግቡም እሱ ነበረ። አይ ቲንክ ተሳክቶልሃል ብዬ ነው ማስበው። ምናልባት ዘፈኑ ግጥሙ ማስተላለፍ የሚፈልገው ሀዘኑን ነው ፀሐዬ የገለጸበትና ምናልባት እንደዚህ ለሚያስለቅስ ደግሞ ያው በሙዚቃም ካራክተርም ቢሆን አልቃሽ አለ። ምክንያቱም በዜማም የሚያስለቅሰው የሙዚቃ አንዱ አካል እኮ ነው አልቃሽ ነው። ግን እንደዛ ደረጃ ባይገባ ነው እኔ አሁን እዛ ላይ ትንሽ እንባ ብትጨምርበት ደግሞ ሌላ ካራክተር ይዛል ማለት ነውና ዝም በልን አስለቅሰሃል። ስለዚህ ጥሩ ነው ያደረከው። እኔ ስሜቱን በጣም ተጋርቻለሁ። ጥሩ ነው የዘፈንክበት መንገድ። ቅር ያለኝ ምንድነው የላኛው ድምጽ በጣም በጥሩ ሁኔታ የተገራ ጉሮሮ ነው ያለው። የታችኛው የዜማ አካል ላይ መተጣጣፊያዎቹ በደንብ ኮምፎርት የሰጡ አይመስሉ። በዛ ውስጥ የተሰማኝ ነገርና ኤክሰርሳይዝ የታች ድምጾች ላይ በደንብ ስራ ነው ያለኝ ነገር። በተረፈ በጣም በጥሩ ሁኔታ ነው የተጫወትከው። እኔ ጋር ያለው ውጤት 9950 ነው። ሄለን ሰለሞን ያምልማል አባተን ጥሩልኝ። በጣም ቆንጆ ምርጫ። የተጫወትሽበትን መንገድ እዚህ ጋር ልዩ አርገሽ ነው። አንቺ ወየን በዚህ ልክ የመጀመሪያ መድረክ ላይ መጫወት መቻል ይሄ በደንብ የድምጽና የዜማን ስሜቶችን በደንብ ወደ ራስ መውሰድን ይፈልጋልና በደንብ የሚገባሽ እንደሆነ አሳይተሻል። ስሜትን ተረርቶ ወደኛ ማጋባት ጥሩ ነው። ሪትሚክሊ ጥሩ ነበርሽ። ዜማ ውስጥ ያሉትን ቅላጼዎች በደንብ አድርገሽ አውቀሻቸዋል። ቅላጼዎቹ በደንብ ተብለዋል። ግልጽ ያለ ግጥም ይሰማ ነበረ። በዚህ ሁሉ ቅላጼ ውስጥ ብዙ ጊዜ ግጥም ነው ተድበስብሶ የሚያልፈውና ግን በደንብ ይሰማ ነበረ። በተለይ በደንብ ወዳጇን አታ ተመለስ እያለች የምትማጸንን ሴት ስዕል እንድንስል አድርገሽ ነው ያቀረብሽው። በደንብ አድርገሽ ስሜቱን አጋብተሽብናል። ምንድነው ሜጀር የሆነ ያንቺ ችግር የነበረው ከቅኝት ጋር በተያያዘ? አንቺ ወዬ እንደመሆኑ መጠን ትንሽ ቅኝት ላይ በጣም ሲሪየስ የሆነ ነገር ይፈልጋልና ቅኝቶች እንደዚህ ስትመርጭና በቀላሉ ማይዜሙ ዜማዎች ሲሆኑ በደንብ አድርገሽ ረጅም ሰዓት ወስዶ መለማመድ ያስፈልጋል ማለት ነው። እሱን አስቢበት። እኔ ጋር ያለሽ ውጤት 9960። ምናልባት ዳንኤል ፊፍዝ ላይ ነው ስለሆነ እርማት ላርግ ብዬ ነው። ዞሮ ትዝታ ከፈርስት ሲነሳ ትዝታ ማይነር ነው የሚሆነው። ግን አምባሰል ላይ መሰለኝ ቆይቶ ከፊፍዝ ስለሚጀምር ይችላል ማለት ነው። እሺ ዳንኤል እና ሄለን ሁለታችሁም በጣም ቆንጆ የዜማ ምርጫ፣ በጣም ግሩም አቀራረብ ነው የሁለታችሁ። ዛሬ አጠቃላይ ውድድሩ የመጀመሪያ ቀን አይመስልም። እውነቱን ለመናገር ወደ ፍጻሜ የተቃረበ አይነት ፐርፎርማንስ ነው እያየን ያለ ነው። ለሁላችሁም በጣም አድናቆትና ምስጋና ይድረሳችሁ።
በጣም ጥሩ ጊዜ እንዲኖረን አድርጋችኋል። ዳንኤል በጣም ቆንጆ ድምጽ አለ። በጣም የሚያምር የወንዳ ወንድ ግሬስፉል የሆነ ድምጽ አለ። በጣም ቆንጆ ነው። ሙዚቃ ያረዳደ በጣም አሪፍ ነው። ከሪትም ጋር በተያያዘ የነበረው ነገር ጉልበት አሪፍ ነው። ሁሌም እንደምናነሳው ደግሞ ይሄ በራስ ድምጽ የማዜም ነገር እሱን አንድም ሳምንት ቢሆን ሳንለው የማናልፍ ጉዳይ ስለሆነ እሱ ላይ በጣም ትኩረት ማድረግ ያስፈልጋል። አንተ ጋርም እሱ በጣም ጥሩ ነበር። ከትንፋሽ ማኔጅመንት ጋር የተያዘው ነገር በጣም ግሩም ነበር። ረጃጅም ፍሬዞች ያሉት የዜማ ስትራክቸር ነው ያመጣውና እንደው ሲሰማ ነው ቀላል የሚመስለው፣ ሲዜም በጣም አስቸጋሪ፣ በጣም ብዙ ብቃት የሚጠይቅ ትልቅ ብቃት የሚጠይቅ የዜማ አይነት ነው ይዘህ የመጣውና በዛ ላይ ደግሞ እዚህ አይነት የዜማ ቅርጽ ውስጥ ዳይናሚክስ የተጠቀምከው ነገር የሰራህበት መንገድ በጣም እጅግ በጣም ቆንጆ ነው። ከባንዱ ጋር የነበረ ውህደት በጣም ግሩም ነው። በተለይ ዳይናሚክስ ጋር አብራችሁ ነበር፣ እኩል ዝቅ ትላላችሁ፣ አብራችሁ ከፍ ትላላችሁ። ሁሌም ስንል የነበረው ነገር እንዲሆን ነው እና ይሄ በጣም አሪፍ ነው። ከስሜት ጋር በተያያዘ ሁለት በጣም ተቃራኒ ሀሳቦች ተነስተዋል። አማን በጣም በዛ ይላል፣ የሽሙ ደግሞ በጣም ጥሩ ነው በዚህ ልክ መሆኑ ትላለች። እኔ ደግሞ እንደው ከዚህ በላይ ባረክልኝ እያልኩኝ ነውና ከስሜት ጋር በተያያዘ የነበረው ነገር በጣም እጅግ በጣም ውብ ነው። በዚሁ መቀጠል አለበት። በዚሁ መቀጠል ብቻ ሳይሆን ከዚህ በላይ ሆኖ መቀጠል አለበት። አረዳድህን ያሳያል። በጣም ጥሩ ነው። ዳንኤል ትንሽ ቅር ያሉኝ ነገሮች ምንድናቸው? ከቅኝት ጋር በተያያዘ ዜማው አስቸጋሪ ቅኝት ላይ ነው ያለው። ጥሩ ነው መመረጡ ለፈተና አይደል ለውድድር በጣም ናይስ ነው፣ ግን በጣም ቅኝት ላይ በጣም ሴንሲቲቭ መሆን አለባቸው። ምን አሁን ስለ ቅኝት ስናወራ አሁን እንደዚህ አምባሰል ወይ አንቺሆዬ አይነት የቅኝት አይነቶች ሲሆኑ ትንሽ አንድ ቦታ ሸረፍ ሲል በጣም የገነነ ልዩነት ነው የሚያሰማው። ከሌሎቹ የቅኝት ስትራክቸሮች ውስጥ ትንሽ ለውጥ ትንሽ ከኖቶቹ ዞር ስትሉ በጣም ግንን ብሎ ነው የሚሰማው። አንድ ቦታ ሁለት ቦታ እንደሱ አይነት ችግር ቢመጣ ግን በጣም የገነነ ነገር ስለሚሰማ ነው እንደዚህ አይነት ሐሳቦች የሚነሱትና በጣም ሴንሲቲቭ መሆን አለባችሁ ከቅኝት ጋር በተያያዘ። ከዛ ውጪ ድምጽ ከዚህ በላይ መቀለጽ እንዲችል የዜማ ጥፋቶችን ከዚህ በላይ ማለት እንዲችል ታዛዥ እንዲሆን ይሄ መግራት የሚባለው ነገር አለ አይደለ? ወደሱ ከፍታ ማምጣት አለበት። ያለው ነገር እንዳለ ሆኖ በቴክኒክ ደግሞ የሚታገዙ ነገሮችን ራስህን ማገዝ አለበት። ቴክኒካል የሆኑ ነገሮች ላይ ወደ ዲቴይል መሄድ እንድትችል ማለት ነው። ከላይ ማዜም እንዳይሆን። ስለዚህ ከዚህ ውጪ በጣም ግሩም ነበረ። 9910 ነው ያለህ ነጥብ እኔ ጋር። ሄለን የሐመልማልን ጥሩልኝ። አንቺሆዬ ላይ ያለ ዘፈን ድምጽሽ መቼም በህልም የሚመስል ድምጽ ነው። በጣም የሚገርም ውበት የሚገርም ተስጦ ያለሽ ተወዳዳሪ ነሽ። በዛ ላይ በጣም ትልቅ ነው ጉልበቱም ሬንጁም በጣም የሚገርም ነው። ከዛ ደግሞ በዛ ወደ ላይ ተወጥቶ እንደዚህ እየተዜመ ኮንትሮል አድርገሽ ጩኸቱን ጩኸት ሳይሆን በጣም ስሙዝ የሆነ በጣም ቢዩቲፉል የሆነ የሚያምር አይነት አዝያዝያም ነው ስንሰማ የነበረው። በጣም ግሩም ነበረ ከምነግርሽ በላይ። ከዳይናሚክስ ጋር በተያያዘ በቃ የሚያስገርም የዳይናሚክስ አጠቃቀም ዲክሽን የምንለው ወይም ይሄ ቃላት አጠቃቀም አባባሉ መሰማቱ ሁሉ ክሊን የነበረ ፐርፎርማንስ ነው። በጣም ጎበዝ። ትንፋሽ የአፍ አከፋፈት ቴክኒክ ራሱ ይታያል። በቃ አፍሽን ስትከፍቺ ቃላቶቹ እንዲታዩ አድርገሽ ነው የምታዜሚው። በጣም ግሩም ነው። ከስሜት ጋር እዚህ ላይ ደግሞ ስሜት ተጨምሮበት ሌላ ታሪክ ነው። ምንድነው አንቺ ጋራ በጣም ትልቅ ችግር የነበረው ተነስቷል ሐሳቡ፣ ግን መድገም አለብኝ። ቅኝት ነው የመጀመሪያው ጉዳይ። አንቺሆዬ ላይ ያለ ነገር ስለሆነ ቅድም እንደተናገርኩትኝ ትንሽ ቦታ ሲሸረፍ የገነነ ለውጥ ነው የሚሰማ። ስለዚህ ጥፋትሽን በጣም ነው የሚያገዝፈው ቅኝቱ በራሱ ናቹራሊ ማለት ነው። ስለዚህ በጣም ሴንሲቲቭ ሆነሽ ከቅኝት ጋር ያለሽን ነገር ማስተካከል ነው እንጂ ያለብሽ ሌላው ነገር በጣም የሚገርም ነው። በጣም አሪፍ ነበረ። 9980 ዳኞቻችን እናመሰግናለን። መልካም